ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስና ጠቃሚ ቪዲዮ ተገናኝተናል። በዛሬ ቪዲዮ የምንማማረው በክፍል 3 የአማርኛ ትምህርታችን ከቀ እስከ ቸ ያሉትን ቤተሰቦች ማለትም የቀ፣ የበ፣ የተ እንዲሁም የቸ ቤተሰቦች እንዴት እንደሚነበቡና እንዴት እንደሚጻፉ አሳየን ባላችሁ መሰረት እንዴት እንደሚነበቡ አብረን እንማማራለን። ባሳለፍነው ትምህርታችን ማለትም በክፍል 1 እና በክፍል 2 ከሀ እስከ መ ያሉትን በክፍል 1 ተምረናል። እንዲሁም ደግሞ በክፍል 2 ከሰ እስከ ሸ ያሉት ፊደሎች እንደሚጻፉና እንዴት እንደሚነበቡ አብረን ተማምረናል። ፊደሎቹን ካነበብን በኋላ ደግሞ መጨረሻ ላይ ቃላት እንዴት እንደሚጻፉ እንዴት እንደሚነበቡ አብረን አይተናል። በዛሬው ትምህርታችንም ይህን ቪዲዮ ሙሉ ከተከታተላችሁት መጨረሻ ላይ ብዙ ልጆች የሚከብዳቸውን ቃላት አጣምሮ መጻፍ እንዴት እንደሚቻል፣ ፊደሎችን አጣምረን ቃላት እንዴት እንደሚመሰረት ምስሎችን አምጥተን እነሱን እንማራለን። እርስዎም የትም ሳይሄዱ ሙሉ እንድትከታተሉ ለማሳሰብ እንወዳለን። ለዚህ ዩቲዩብ ቻናል አዲስ ልጆች አዲስ ተማሪዎች ከሆናችሁ ቻናሉ የሀገሬ አካዳሚ አማርኛ፣ እንግሊዘኛ እንዲሁም ሂሳብ የምንማማርበት ቻናል ነውና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በየቀኑ እንደዚህ የምንሰራቸው ጠቃሚና አስፈላጊ የሆኑ ቪዲዮዎች ቶሎ ቶሎ ይደርሳችኋል። ሰብስክራይብ በማድረግ የደወል ምልክት ይጫኑ። እንዲሁም ደግሞ ይህ ቪዲዮ ለሁሉም እንዲዳረስ ላይክ በማድረግ አግዙን፣ አበረታቱን። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ደግሞ በአረብ ሀገር፣ በውጭ ሀገር፣ በአውሮፓም በአሜሪካም ለሚኖሩ አማርኛ መማር ፈልገው መማር ላልቻሉ እህት ወንድሞቻችሁ ሼር አድርጉላቸው። ባሉበት ሆኖ ይማሩ። አሁን ከምናስተምራቸው ልጆች ጋር መማር ከፈለጉ የትም መሄድ ሳይጠበቅቦት ዘመኑ ባፈራው ቴክኖሎጂ እጆት ላይ ባለው ስልክ ብቻ አማርኛን አቀላጥፈው ማወቅ መናገር ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። የትም መሄድ ሳይጠበቅቦት በተመጣጣኝ ዋጋ ባሉበት ነው በተመቸው ሰዓትና ቀን እናስተምሮታለን። ከእርሱ የሚጠበቀው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። መልካም፣ እንግዲህ አሁን በቀጥታ የምናልፈው በክፍል 3 የአማርኛ ፊደላት ከቀ እስከ ቸ ያሉትን ፊደሎች እንዴት እንደሚጻፉና እንዴት እንደሚነበቡ ከፊትም ከጀርባም አብረን እንማማራለን። ቀጥታ ወደ ትምህርቱ ነው። በቀጣይ ደግሞ የምናልፈው ወደ ቀ ቤተሰብ ይሆናል። የቀ ቤተሰብ ሲነበቡ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ከጀርባ ሲነበቡ ደግሞ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። በቀጣይ ደግሞ የምናልፈው ወደ በ ቤተሰብ ይሆናል። የበ ቤተሰብ ሲነበብ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ከጀርባ ደግሞ ሲነበቡ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። በቀጣይ ደግሞ የምናልፈው ወደ ተ ቤተሰብ ይሆናል። የተ ቤተሰብ ሲነበብ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ከጀርባ ሲነበቡ ደግሞ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። በቀጣይ ደግሞ የምናልፈው ወደ ቸ ቤተሰብ ይሆናል። የቸ ቤተሰብ ሲነበብ ቸ፣ ቹ፣ ቺ፣ ቻ፣ ቺ፣
ች ቾ። ከጀርባ ሲነበቡ ደግሞ ቾ ች ቼ ቻ ቺ ቹ ቸ። ቪዲዮን ስንጀምር መጀመሪያ ላይ ሙሉን ከተከታተላችሁት ቃላት እንዴት እንደሚመሰረቱ አብረን እንመለከታለን። አብረን እየጻፍን እንማማራለን ባልኳችሁ መሰረት አሁን ምስሉ ላይ ደርሰናል። 4 ምስሎችን አምጥተን እነሱን ቃላት እንዴት እንደሚጻፉ አብረን እንማማራለን። በየተራ ምስሎችን እያየን ፊደሎችን አብረን እየጻፍን እንማማራለን። በመጀመሪያ የምንመለከተው ምስል በምስሉ ላይ እንደምትመለከቱት የአራዊቶች አንበሳ፣ የአራዊቶች ሁሉ ጀግና የሚባለው አስፈሪ እንስሳት ከሆኑ መካከል፣ ስጋ በል እንስሳት ከሆኑ መካከል አንበሳ። አንበሳ እንዴት እንደሚጻፍ አብረን እንመለከታለን። በአማርኛ ሲጻፍ አ ን በ ሳ። አንድ ላይ ሲነበብ አንበሳ አንበሳ የሚለውን ቃል ይመሰርትልናል ማለት ነው። በእንግሊዘኛ ሲጻፍ ደግሞ ላየን ላየን ኤል አይ ኦ ኤን አንድ ላይ ላየን ላየን። መልካም። በቀጣይ ደግሞ የምናልፈው በምስሉ ላይ እንደምትመለከቱት የቤት እንስሳ ከሆነችው መካከል ድመት። ድመት እንዴት እንደሚጻፍ አብረን እንመለከታለን። በአማርኛ ሲጻፍ ድ መ ት። አንድ ላይ ሲነበብ ድመት ድመት። በእንግሊዘኛ ሲጻፍ ደግሞ ካት ካት ሲ ኤ ቲ ካት ካት። በቀጣይ ደግሞ የምንመለከተው ለመንቀሳቀሻ የሚጠቅመን መኪና መኪና እንዴት እንደሚጻፍ አብረን እንመለከታለን። መ ኪ ና መኪና መኪና የሚለውን ቃል ይመሰርትልናል ማለት ነው። በቀጣይ ደግሞ በእንግሊዘኛ ሲጻፍ ካር ካር ሲ ኤ አር ካር ካር የሚለውን ይመሰርትልናል ማለት ነው። በቀጣይ ደግሞ የምንመለከተው በምስሉ ላይ እንደምናየው ውሾች አንድ ላይ ሆነው ብዙ ውሾች አንድ ላይ ሆነው ማለት ነው። በአማርኛ ሲጻፍ ውሾች ሲበዛ ውሾች እንለዋለን። ምክንያቱም በምስሉ ላይ የምናያቸው ብዙ ውሾች ስለሆኑ ውሾች እንላለን ማለት ነው። ብቻዋን ብትሆን ግን ውሻ ነበር የምንለው። ብዙ ስለሆኑ ሲበዛ ውሾች የሚለውን ቃል ይመሰርትልናል። ውሾች ሲጻፍ ው ሾ ች አንድ ላይ ሲነበብ ውሾች ውሾች የሚለውን ቃል ይመሰርትልናል ማለት ነው። በእንግሊዘኛ ደግሞ
ብቻዋን ቢሆን ዶግ ነበር። ሲበዙ ደግሞ ዶግስ ዶግስ ዲ ኦ ጂ ኤስ ዶግስ ዶግስ። የዛሬው ትምህርታችን የተማማርነውን ይመስል ነበር። እርስዎም ትልቅ እውቀት እንደሸመቱ ተስፋ እናደርጋለን። ይሄ ቪዲዮ አስተማሪ ሆኖ ካገኙት ላይክ እንዲሁም ሼር በማድረግ አበረታቱን፣ አግዙን። የእናንተ ላይክ ማድረግ እኛን ቶሎ ቶሎ ቪዲዮ እንድንለቅ ያበረታታናልና ላይክ በማድረግ አግዙን፣ አበረታቱን። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውላን ምልክት ይጫኑ። ቶሎ ቶሎ የምንለቃቸው ቪዲዮዎች ቶሎ ቶሎ ይደርሳችኋል ማለት ነው። የትም መሄድ ሳይጠበቅቦት አማርኛን አቀላጥፈው መናገር ማወቅ ከፈለጉ ከአማርኛም በተጨማሪ እንግሊዘኛ፣ ትግርኛ አቀላጥፈው ማወቅ መናገር ከፈለጉ ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። በአጭር ጊዜ ውስጥ እርስዎን አማርኛ አቀላጥፈው አማርኛ ብቻ ሳይሆንም እንግሊዘኛ እንዲሁም ትግርኛን አቀላጥፈው መሰረታዊ የሆኑትን ማንበብና መጻፍ እናስተምሮታለን። ከእርስዎ የሚጠበቀው ከታች ባለው ስልክ ይደውሉልን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።